በቦታ ተራርቀው ያሉ ሰዎችን በድምጽና በምስል ከማገናኘት አልፈው ለመረጃ ልውውጥና የዕለት ተዕለት ህይወት እንቅስቃሴ ውስጥ ብዙ አገልግሎት የሚሰጡ ዘመናዊ ስልኮች ከልጅ እስከ አዋቂ በአብዛኛው ሰው ኪስ ውስጥ ገብተዋል። ተንቀሳቃሽ ስልኮች መረጃን ከመለዋወጥና ስራን ከማቀላጠፍ እስከ የእረፍት ላይ ጊዜ ተዝናኖት ድረስ ህይወት የሚያቀሉ ጥቅሞች ቢኖራቸውም ያጠቃቀም ጥንቃቄ ካልታከለበት ግን የጎጂነታቸው መንገድ ብዙ ነው። በተለይ ደግሞ አሁን በስልክ ላይ የሚጫኑ ማጫወቻዎችን ከአዋቂዎች አልፎ ለህፃናት ማባቢያነት መጠቀም የተለመደ መምጣቱ ታዳጊ ልጆችን ለጉዳት እያጋለጠ ነው ተብሏል። ለአብነትም በአንድ መንግስታዊ ያልሆነ ማህበረሰብ ተኮር በጎ አድራጎት ተቋም ውስጥ የስነ ማህበረሰብ ጥናት ባለሙያ የሆኑት ወይዘሮ ጽዮን መሰለ በኢትዮጵያ እድሜያቸው ከ12 እስከ 17 ከሆኑ 10 ህጻናት ውስጥ አንዱ የኦንላይን ወሲባዊ ብዝበዛ ተጠቂ መሆኑን ጥናት ያሳያል ይላሉ። ለመሆኑ የኦንላይን ወሲባዊ ብዝበዛ ምንድነው? የስነ ማህበረሰብ ጥናት ባለሙያዋ ጽዮን መሰለ ከአካላዊ ወሲባዊ ጥቃት የተለየ ነው ይላሉ። ኢንተርኔት የወሲብ ብዝበዛ የምንለው ምንድነው? አጥቂ አካልና ልጆቹ በኢንተርኔት ወሲብ ቀስቃሽ ሆኑ ፎቶግራፎቻቸውን መለዋወጥ እንዲሁም ደግሞ ቪዲዮዎችን መላላክ አንዳንዴ ላይ በሚቀጥታ ስርጭቶች ከመከታተል ለዚህ ልክ እንደዚህ የሚያደርጉና ጥናቶች እንደሚያመለክቱ የተወሰኑት ልጆች በኢንተርኔት ያወቋቸውን ሰዎች በአካል ከመገናኘት ደርሰው ፊት ለፊት ደግሞ እንደዚህ አይነት ጥቃቶችን የሚደርሱባቸው ሁኔታዎች አሉ። ወላጆች ብዙ ጊዜ ልጆች ስልክ ይዘው መጠቀማቸውን ነው እንጂ ማን ምን እየተጠቀመ ነው የሚለውን ነገር አያዩም፣ አብዛኛው ወላጆች ማለት ነው። ስለዚህ እነዚህ አይነት ነገሮች የሚከሰቱት በተለያዩ ነገሮች ቴሌግራሞችም አሉ፣ አሁን እንደዚህ ቻናሎች ግሩፖች ምናምን አሉ፣ የሚላኩልን ሊንኮች አሉ። ልጆቻችን ኢንተርኔት የሚጠቀሙባቸው ነገሮች ላይ በሙሉ እንደዚህ አይነት ነገሮች አሉ። በዛ ላይ እነዚህ አይነት ጥቃቶች ይደርሳሉ። ስለዚህ ልክ ልጆች ለእንደዚህ አይነት ነገር ተጠቂ ሲሆኑ ብቸኝነትን ማዘውተር ይፈልጋሉ። የሚጠቀሟቸውን ነገሮች ለብቻ ሆኖ ነው ማየት የሚፈልጉት። ጥቃት አድራሾቹ ያንን ነገር ለብቻ ሆኖ እንዲከታተሉ ነው የሚያደርጓቸው። እንደዚህ አይነት ነገሮችን ከቤተሰብ ጋር ወይ ከሌላ ሰው ጋር ሆኖ አንድ ላይ ማየት ነው አይፈልጉ። ስለዚህ እነዚህ ልጆች ምን አይነት ምልክቶችን ያሳያሉ? ልክ ስልክ በሚይዙበት ጊዜ ብቻቸውን የመሆን ከሰው ጋር አብሮ መቀላቀልን አይፈልጉም። ወደ ብቸኝነትን ነው የሚያደሉት። ስለዚህ እንደዚህ አይነት ምልክቶችን አብዛኛው ወጣቶች ላይ እናያለን። እንደዚህ አይነት ምልክቶችን ስናይ ትኩረት ብናደርግና ብንከታተላቸው። ሌላኛዋ የስነ ማህበረሰብ ጥናት ባለሙያ ኢየሩሳሌም አብዛው እንደሚሉት ደግሞ ወላጆች ልጆቻቸውን ከኢንተርኔት ወሲባዊ ብዝበዛ ለመከላከል በቂ ዲጂታል ክህሎት ግንዛቤ የላቸውም። በዚህም ምክንያት በኢትዮጵያ የኢንተርኔት ተጠቃሚ ልጆች መካከል 18 በመቶዎቹ በኢንተርኔት ከተዋወቁት ጥቃት አድራሽ ጋር በአካል ተገናኝተው የነበረ ሲሆን ከነዚህም ውስጥ 8 በመቶዎቹ የወሲባዊ ጥቃት ተጋላጭ ሆነዋል። ኦንላይን ኤክስፕሎይቴሽን ሳይታወቅ በደንብ ማህበረሰባችን ውስጥ የተስፋፋ ጾታን መሰረት ያደረገ ብዝበዛን ስናወራ አንዴ ተናግረን ወይ ደግሞ አንዴ ያሳውቀን የምንተወው ነገር አይደለም። እንዳልኩ ቤት ውስጥ ያንን ነገር አክሰስ ባይደረግ ትምህርት ቤት ይደረጋል። ትምህርት ቤት አክሰስ ባይደረግ ከጓደኞቻቸው ጋራ ሰፈር ውስጥ ተቀምጠው በኤኒ ሚንስ በየትኛውም አጋጣሚ ሊተገበር ይችላል ይሄ ነገርና ስለዚህ እነዚህ ነገሮች ሁል ጊዜ ክላሳቸውን እንደምንከታተል ቤት መግባታቸውን፣ ምግብ መብላታቸውን እያንዳንዱን ነገር እንደምንከታተል ሁሉ የዚህንም እንቅስቃሴያቸውን አብረን መከታተል ይኖርብናል። አይወራም ኮሚኒቲ ውስጥ እንደዚህ አይነት ዲስከሽኖች የሉ። ስለዚህ የማይነሳ ቶፒክ ላይ አትራክቲቭ የመሆን እድላቸውን ይጨምራል። ይሆን አዲስ የምናወራበት ጓደኞቻችን ጋር ሄደን የምንስቅበት አዲስ ቶፒክ አገኘን ብለው ነው የሚያስቡትና ያንን ነገር ቀዳሚ ያሳዋቂው ቤተሰብ ቀዳሚ ያሳዋቂው ማህበረሰብ እየሆነ ሲሄድ ልጆቻችንን ከዛ ጉዳት ውስጥ ማውጣት እንችላለን። የስነ ማህበረሰብ ጥናት ባለሙያዋ ወይዘሮ ጽዮን መሰለ ደግሞ ህጻናት በልጅነታቸው የሚደርስባቸው የኦንላይን ወሲባዊ ብዝበዛ የወደፊት ህይወታቸውንም ጭምር አደጋ ላይ የሚጥል ነውና በቀላሉ ሊታይ አይገባም ይላሉ። ከፍ እያሉም ሲመጡ ልክ እንዳልኩ ልጆች በጣም ይሄ ገለልተኛ ነው የሚሆኑት። ከማህበረሰብ ጋር ራሱ ለመቀላቀል አይፈልጉም። እያንዳንዱን ነገር ምን እንደሚፈልጉት አንድና አንድ ከዛ ነገር ጋር ብቻ ማሳለፍ፣ ያንን ቪዲዮ መመልከት፣ ያንን ነገር ማየት፣ መተግበር ነው የሚፈልጉት። ይሄ ነገር ደግሞ እያደገ ሲመጣ ነገ ወደ ህይወት ትላለህ አይደል? ሰዓት ላይ እናገባለን ነው ያንን ነገር በትዳራቸው ራሱ ደስተኛ ይሆናል። ይሄን ያክል ደረጃ ነው ልጆቻችንን እየጎዳብን የሚመጣው። ኦንላይን እንትኑ ላይ መሰራት ያለበት ምንድነው? ከህፃናት ጀምሮ ነው። አሁን ትልልቁ እነዚህ አፍላ እድሜ ላይ ያሉት ልጆች ብቻ ሳይሆን ከህፃናት ጀምሮ ልጆቻችንን ልንከታተል ልናያቸው ይገባል። ግንዛቤ ልንፈጥርላቸው ይገባል። ህጻናት በኢንተርኔት አማካኝነት የሚደርስባቸውን ወሲባዊ ብዝበዛ ለመክታት ወላጆች ለልጆቻቸው ከፍተኛ ክትትል ማድረግ በጣም አስፈላጊ ካልሆነ በስተቀር ተንቀሳቃሽ ስልኮችን ከህጻናት ማራቅና ተገቢ የሆነ ግንዛቤ ለህጻናት መስጠት አስፈላጊ መሆኑን ባለሙያዎቹ መክረዋል።